ይሄ የማወራው የሳይንስ ፊክሽን አይደለም። የኮምፒውተር እና የኒውሮ ሳይንስ ጠበብቶች የሰውን ብሬን የሰውን አእምሮ ከነሙሉ አቅሙ ከፍተኛ ስቶሬጅ ወዳለው ኮምፒውተር አፕሎድ ለማድረግ መታሰብ ከጀመረ ሰንበትበት ብሏል። እንዴት ይቻል ይሆን የሚል ጥያቄ ከተፈጠረብህ ለምላሹ ካንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻ ድረስ መከታተል ብቻ ነው። በቪዲዮ መጨረሻም አንድ ስጦታ ይኖረኛል። አብራችሁን ቆዩ። ይህንን ብሬንን ወደ ኮምፒውተር ኮፒ የማድረግ ፕሮሰሱን የዘርፉ ባለሙያዎች እነ ቻልመርስ፣ ሃራሪ እና ኮየን ትራንስሂውማኒዝም ይሉታል። ትራንስሂውማኒዝም ምን ማለት ነው? ሀሳቡ ቴክኖሎጂን በመጠቀም የሰዎችን የማድረግ አቅም ባዮሎጂካሊ ካሉባቸው አንዳንድ ሪስትሪክሽኖች ከፍ ባለ ልህቀት እንዲሰሩ ማስቻል ነው። ፉካዩማ 2004 ላይ ቃሉን ሲተረጉም 2004 ዓ.ም ላይ ማለት ነው ሊበሬቲንግ the human race from its biological constraints ብሏል። የሰውን ብሬን ከነሙሉ የአሰራር ፕሮሰስ ጋር ወደ ኮምፒውተር ሲስተም አፕሎድ የማድረግ አፕሎድ አድርጎ በማስቀመጥ ያው ሆኖ ለመኖር የታሰበ ፕሮጀክት ይመስላል። ለዚህም ነው የዓለማችን ባለጸጎች ዳጎስ ያለ ረብጣ ገንዘብ ከወዲሁ ለዚሁ ፕሮጀክት መሳካት ኢንቨስት ማድረግ የጀመሩት ማለት ነው። ይሁን እንጂ ከዚሁ ጋር በተያያዘ የዘርፉ ባለሙያዎች በሀሳብ ለሁለት ተከፍለዋል። በዚህ በትራንስሂውማኒዝም ፕሮጀክት ማለት ነው። አንደኛው ቡድን ምን ይላል? ጉዳዩን ከሳይንስ እድገት ጋር ሲያገናኙና ትልቅ ለውጥ ትልቅ መርታ ሊያመጣ የሚችል ምርምር አድርጎ ሲያስብ፣ ሌላኞቹ ደግሞ ቡድኖች ምን ይላሉ? ከስነ ምግባር አንጻር ያዩታል። ከስነ ምግባር አንጻር በማየት የሰዎችን እውነተኛ አይደንቲቲ የሚያጠፋ ወደ ኮምፒውተር አፕሎድ ከተደረገ በኋላ ማለት ነው ጭንቅላታችን ውስጥ ያለው ፋይል ለደህንነት አደጋ ሊዳርግ የሚችል እና ከሁሉም በላይ አፕሎድ ከተደረገ በኋላ ምን ሊመጣ ይችላል የሚለውን ማንም አሁን ባለው ስታተስ መገመት አይችልም። ስለዚህ በእነዚህ ምክንያቶች ባለሙያዎቹ ለሁለት ተከፍለዋል ማለት ነው። አንደኞቹ ቅድም እንዳልኩት ከሳይንስ እድገት ጋር ሲያያይዙት የትራንስሂውማኒዝምን ፕሮጀክት፣ ሌሎቹ ደግሞ የሰዎችን እውነተኛ አይደንቲቲ የሚያጠፋ ኦልሬዲ አፕሎድ ከሆነ በኋላ ምን ይመጣል የሚለውንም ለመገመት የማያስችል በመሆኑ በጥርጣሬ ያዩታል ማለት ነው ይህንን ፕሮጀክት። ሌላኛው ጠንከር ያለው ክርክር ምንድነው? ከትክክለኛው ሰው ወደ ኮምፒውተር ከተደረገ በኋላ ሁለት ሰው ይኖራል ማለት ነው። ኦልሬዲ ከብሬን ላይ አሁን ወደ ኮምፒውተር አፕሎድ ወይም ኮፒ ከተደረገ በኋላ ሁለት ሰው ይኖራል። ሁለት ዘሪሁን እዚህ ያለውና እዛው ኮምፒውተር ውስጥ ያለው ሁለት ይኖራል ማለት ነው የሚለው፣ ወይስ ሰውየው ሙሉ በሙሉ ወደ ኮምፒውተር ሲስተም ገብቷል ሊባል ነው? ብሬንስ ከአካል ተለይቶ አእምሯችን ከአካል ተለይቶ ኢንዲፔንደንትሊ ምን አይነት ስራ ሊሰራ ነው? የኮምፒውተር ውስጥ ማይንድ ልክ አሁን አእምሯችን ለኤንቫይሮንመንታል ስቲሙላይ ሪስፖንድ እንደሚያደርገው ብሬንስ ያንን ሪስፖንድ ሊያደርግ ይችላል ወይ? ሪስፖንድ እያደረገስ ምን ያህል ይቆያል? ያ ማለት ምን ማለት ነው? አሁን ከፍተኛ ላይት ቢመጣ አይኔን እንትን እላለሁ፣ ኦኬ እከላከላለሁ። ከፍተኛ ድምጽ ቢመጣ ወይ ጆሮዬን ይዛለሁ ወይ ከዛ አካባቢ ዞር እላለሁ። ልክ እንደዛ ለኤንቫይሮንመንታል ስቲሙላይስ ለድምጽም ለብርሃንም እዛ ኮፒ የተደረገው ፋይል ከአንጎላችን ከብሬናችን ኮፒ የተደረገው ፋይል ሪስፖንድ ያደርጋሉ የሚለውም ጥያቄ ምልክት ውስጥ ነው ያለው ማለት ነው። ምላሽ አልተገኘላቸውም ለነዚህ ጉዳዮች ማለት ነው። ለተመራማሪዎቹ አፕሎድ የማድረግ ምርምር ሌላኛው ፈተና የሆነባቸው ጉዳይ ምንድነው? የብሬን ውስብስብ መሆን እና ዛሬ ላይ ኒውሮ ሳይንስ የአእምሮ የምርምር ዘርፍ ማለት ነው የደረሰበት የእድገት ደረጃ እነዚህን የተወሳሰቡ የብሬን ክፍሎች ለይቶ ለማወቅ በጣም አስቸጋሪ ነው የሆነባቸው ማለት ነው። በእርግጥ ከቅርብ ጊዜ ወዲህ የተሰሩ ሱፐር ኮምፒውተርስ ከሰው ልጅ ጋር እኩል ማለት በሚቻል ደረጃ በሮው ኮምፒውቲንግ ፓወር የሚወዳደሩ ቢሆንም ስቲል ግን ብሬን ውስጥ ያሉ ከ100 ትሪሊየን በላይ ኒውራል ኮኔክሽኖችን በትክክል ለማወቅ ስቲል ገና ነን የሚል ምልከታ አለ ማለት ነው። ከ100 ትሪሊየን በላይ የኒውራል ኮኔክሽኖች አሉ። ሱፐር ኮምፒውተሮች እነዚህን በምን ያህል አቅም ይችሏቸዋል የሚለው ስቲል ያው ጥያቄ ምልክት ውስጥ ነው ያለው ማለት ነው። ናድላፍ የተባለው ሳይኮሎጂስት እንዳስታወቀው በዚህ በትራንስሂውማኒዝም እና በሱፐር ኮምፒውተርስ በሚደረገው ፕሮጀክት ላይ እሱ እንዳስታወቀው ምንድነው ይሄ የትራንስሂውማኒዝም ፕሮጀክት በይበልጥ በአውሮፓ ማለት ነው በአውሮፓ ህብረት
በአውሮፓ አባል ሀገራት ውስጥ ከተደረጉ ሳይንሳዊ ምርምሮች ሁሉ ከፍ ያለ የምርምር ቡድን ወደ 500 የሚሆኑ ኢንተርዲሲፕሊነሪ ባለሙያዎች ተመርጠው የዘርፉ ሳይንቲስቶች ማለት ነው፣ ሳይኮሎጂስቶችን ያካተተ፣ የኮምፒውተር ባለሙያዎችን ያካተተ፣ ኒውሮ ሳይንቲስቶችን ያካተተ በጣም ሰፋ ያለ ወደ 500 ሰው በጣም ብዙ ነው እና ከተለያየ ኤሪያስ ኦፍ ስፔሻላይዜሽን የተወጣጡ ሰዎች የተሳተፉበት እና ወደ 600 ሚሊዮን ዩሮ የሚጠጋ ገንዘብ ተመድበው ከ10 ዓመታት በላይ በድብቅ ይህ ሪሰርች የኤክስፐሪመንት ሲሰራ የነበረ ቢሆንም የተጠበቀውን ያህል ውጤት አላስገኘም። ቅድም በጠቀስናቸው ክርክሮች እና ቅድም በጠቀስናቸው እነዚህ ከ100 ትሪሊዮን በላይ ያሉ የአእምሯችን ውስጥ ኒውራል ኮኔክሽኖችን በትክክል የመለየት ተግዳሮት ጋር ተያይዞ ማለት ነው። መግቢያዬ ላይ ቃል በገባሁት መሰረት እስከ መጨረሻው ድረስ ለተከታተላችሁ ስለዚህ ጉዳይ በሰፊው ትራንስሂውማኒዝም እና እነዚህ ሱፐር ኮምፒውተርስ ጋር በሰፊው የሚያብራራ ዲ አንካኒ ቫሊ ዲ ኦሪጂናል ኢሴይ ባይ ማሳሂሮ ሞሪ በሚል ርዕስ በሮቦቲክስ እና አውቶሞሽን ማጋዚን ላይ የወጣውን አውቶሞሽን ማጋዚን ላይ የወጣውን ጽሁፍ እንድታነቡ የጽሁፉን ሊንክ ዲስክሪፕሽን ላይ አስቀምጫለሁ። ስለዚህ ምርምር ስለ ኮምፒውተር ስለ ሱፐር ኮምፒውተሮች እና ስለ ትራንስሂውማኒዝም ምርምር እስቲ ያላችሁን ሀሳብ ከዚህ ቀደም ሰምታችሁ የምታውቁ ከሆነ ሀሳባችሁን ኮመንት ላይ አሳውቁኝ። የቪዲዮ ሀሳብ ከተመቻችሁ ላይክ እንድታደርጉ በአክብሮት እጠይቃለሁ።